Welcome back to Abro Tutorials. So in today's lesson, we are going to learn about isomerism in alkanes. ዛሬ ስለ isomerism in alkanes አስተምራችኋለሁ. Let's dive in. So by the end of the video, you will be able to define what structural isomer is and also draw all the possible isomers of butane, pentane, hexane, heptane, and so on. ስለዚህ ቪዲዮውን አይታችሁ ከጨረሳችሁ በኋላ ስትራክቸራል አይዞመር ምን ማለት እንደሆነ ሌላው ደግሞ የተለያዩ ስትራክቸሮች ይሰጣችሁና አይዞመሩን ሳሉ ትባላላችሁ። ለምሳሌ የቡቴን፣ ፔንቴን፣ ሄክሴን እና ሄፕቴን የነዚህን እንዴት እንደምትስሉ አሳያችኋለሁ ማለት ነው። So sometimes different molecules can have the same formula, the same chemical formula. ስለዚህ ምን ማለት ነው? የተለያዩ ሞለኪውሎች ሴም ፎርሙላ ሊኖራቸው ይችላል። For example, እና እነዚህ የተለያዩ ሞለኪውሎች ናቸው፣ ዲፈረንት ስትራክቸር ያላቸው ማለት ነው። ነገር ግን ሞለኪላር ፎርሙላቸው ግን የሁለቱም ምንድን ነው? 1 2 3 4 1 2 3 4 አይደል? ካርበን አተማቸው 1 2 3 4 እዚህ ጋርም 1 2 3 4 ስለዚህ both these molecules have a chemical formula of C4H10 ማለት ነው። ነገር ግን የተለያዩ ስትራክቸር አላቸው። እነዚህ ነው እንደዚህ አይነት ኮምፓውንዶች ምን እንላቸዋለን? we call them isomers እንላቸዋለን ማለት ነው። So isomers are compounds with the same formula but different structure or arrangement. isomers ምን እንላቸው? አንድ አይነት ፎርሙላ ያላቸው ነገር ግን የተለያየ ስትራክቸር ያላቸው ወይም ደግሞ የአቶሞቹ አሬንጅመንት ወይም አቀማመጥ የተለየ ሲሆን ማለት ነው። ለምሳሌ CH4 ብንወስድ C4H10 ብንወስድ ቡቴን ማለት ነው። እነዚህ 4 ካርቦን አተም አለው። እነዚህ እንደዚህ ማስቀመጥ አንችልም። እንደዚህ ማስቀመጥ ይችላል። 1 2 3 4 ሰው እነዚህ ሁለቱም አንድ አይነት ሞለኪላር ፎርሙላ ነው ያላቸው። ነገር ግን የአተሞቹ አቀማመጥ ስለሚለያይ እነዚህ የተለያዩ ኮምፓውንዶች ናቸው ማለት ነው። እነዚህ ኮምፓውንዶች ምን ይባላሉ ማለት ነው? we call these compounds isomers እንላቸዋለን ማለት ነው። so isomers ማለት ሴም ኬሚካል ፎርሙላ ያላቸው ነገር ግን የተለያየ አሬንጅመንት ወይም ደግሞ አቀማመጥ ያላቸው ኮምፓውንዶች ናቸው ማለት ነው። ሌላ briefly there are two types of isomers. ያው ወደ ዲቴል አንገባ። so two types. አንዱ structural isomers እንላቸዋለን። ሁለተኛው ደግሞ stereo isomers እንላቸዋለን። so ዛሬ ወይም ደግሞ አልኬን ላይ ኤግዚቢት የሚያደርጉት type of isomerism structural isomerism ነው የሚባለው። ግን there is another type of isomer called stereo isomerism ነው። ስለዚህ ሁለት ዋና የሆኑ types of isomers አሉን። structural isomers እና stereo isomers ናቸው ማለት ነው። alkanes ላይ የሚታይ type of isomer የትኛው ነው? structural isomer ነው። በኋላ ላይ ዲፋይን እናደርገዋለን ማለት ነው። so የመጀመሪያው type structural isomer ነው የሚባለው. and remember alkanes
ላይ የሚታየው ታይፕ ኦፍ አይዞመሪዝም ይሄ ነው ማለት ነው። ስትራክቸራል አይዞመሪዝም ይባላል። ስትራክቸራል አይዞመሪዝም ወይም አይዞመርስ አር compounds having same formula but different structure ወይም ደግሞ different connectivity ወይም ደግሞ structure ያላቸው ማለት ነው። So structural isomers are compounds having the same formula but the atoms are connected differently. ስለዚህ structural isomer የምንለው ተመሳሳይ ፎርሙላ ያላቸው ነገር ግን የአቶሞቹ አቀማመጥ የተለየ ሲሆን ወይም ደግሞ አቶሞቹ በተለየ መንገድ ሲገናኙ ምን እንለዋለን? This type of isomerism is called structural isomerism ማለት ነው። ሌላው number of isomers determine ለማድረግ የምንጠቀምበት ፎርሙላ አለ 2n-4 I mean to the power of n-4 plus 1 ነው where n is the number of carbon atoms. So for simple alkenes እዚህ ጋር በደንብ ስትረስ መደረግ አለበት n less or equal to 7 መሆን አለበት። ከ7 በላይ አይሰራም and the number of carbon atoms minimum number ስንት መሆን አለበት? 4 መሆን አለበት። 4 ካልሆነ ለምሳሌ 3 አተም ከሆነ በተለያየ መንገድ እነዚህ 3 አተሞች አሬንጅ ማድረግ አይቻልም ከአንድ ውጭ ሁለትም እንደዚህ። ስለዚህ የተለያየ አሬንጅመንት የሚኖራቸው ሚኒመም ነምበር ኦፍ ካርቦን አተሙ 4 ነው። ሶ እስከ 7 ያለው ነምበር ኦፍ አይዞመር ፈልጉ ከተባላችሁ ይሄን ፎርሙላ መጠቀም ትችላላችሁ። to the power of n-4 plus 1 በማድረግ ማለት ነው። ሶ n ነምበር ኦፍ ካርቦን አተም ነው። ስለዚህ ምን እንደምታደርጉት ማለት ነው ሳብስቲት በማድረግ ነምበር ኦፍ ካርቦን አተሙ ነምበር ኦፍ አይዞመርስ ካልኩሌት ማድረግ ይቻላል ማለት ነው። ለምሳሌ 4 ከሆነ to the power of 4 minus 4 plus 1 ማለት ነው። so 4 minus 4 0 ነው to the power of 0 ስንት ነው? 1 ሲደመር 1 2 ነው ማለት ነው። ስለዚህ 2 ይላል ማለት ነው። 5 ከሆነ to the power of n-4 አይደል plus 1 ስለዚህ 4n is equal to 5 ስንት ይሆናል? to the power of 5 minus 4 plus 1 so to the power of 5 minus 4 ስንት ነው? 1 ነው to the power of 2 is 2 plus 1 ስንት ይሆናል? 3 ማለት ነው። so እዚህ ጋር እንደምታዩት 3 n is equal to 6 ከሆነ to the power of 6 minus 4 plus 1 to the power of 2 ማለት 4 ማለት ነው plus 1 5 n is equal to 7 ከሆነ to the power of 7 minus 4 plus 1 to the power of 7 minus 4 ማለት 3 ነው to the power of 3 8 plus 1 9 ማለት ነው 7 9 የስምንት ደግሞ ነው to the power of 8 minus 4 plus 1 so to the power of 8 minus 4 4 ነው to the power of 4 ማለት 16 ሲደመር 1 በፎርሙላው መሰረት 17 መኖር አለበት ግን ስንት አለው ነው የሚለው 18 ስለዚህ ነምበር ኦፍ ካርቦን አተሙ እየጨመረ ሲመጣ ነምበር ኦፍ አይዞመርስ እየጨመረ ይመጣል ለዛ ነው አሁን ፎርሙላው ከ7 በላይ የማይሰራው ማለት ነው ሶ በዚህ ይሄን በመጠቀም ነምበር ኦፍ አይዞመርስ ካልኩሌት ማድረግ ትችላላችሁ ማለት ነው ሶ የC4H10 ስንት አይዞመር ነው ያለው? ሁለት አይዞመርስ ነው ያለው ሶ ድሮ አድርጎ ከተባላችሁ እንደዚህ ማለት 1 2 3 4 ስትሬች ቼን ስለሆነ ስሙ ማነው? n ቡቴን እንለዋለን ማለት ነው
ሌላኛው ደግሞ ምንድነው? 3 እንደዚህ እናደርግና አንድ እዚህ 4 ካርበን አተም አለው ግን ስትራክቸሩ የተለየ። አሁን እችን ኔም ማድረግ አለብን። ስሙ ማን ይሆናል? ሎንገስት ቼኑ ይሄ ነው የሚሆነው። ወይም ወደዚህም መሄድ ይቻላል። አንድ ሶ 1 2 3 በዚህም ስንጀምር አንድ ሶ አንድ መውሰድ ትችላላችሁ ማለት ነው። ሁለት እችኛውም ምንድነች? አንድ ካርበን ስለሆነች ሚታይል ነች ማለት ነው። 2 ሚታይል 3 ካርበን አተም ያለው ፓረንት ኔም ምንድነው? ፕሮፔን ነው። ስለዚህ እነዚህ ሁለቱም they are called isomers ማለት ነው። እሺ C5 ደግሞ ነው። C5H10 ሶ C5H10 በፎርሙላው መሰረት ስንት አይዞመርስ ነው የሚሆነው? 2 to the power of 5 minus 4 plus 1 ስለዚህ 3 ኤክስፔክት እናደርጋለን አይደል? እሺ አሁን let's draw them። የመጀመሪያው 1 2 3 4 5 ስለዚህ እነዚህ 5 አተሞች እንደዚህ አሬንጅ መሆን ይችላሉ። ይሄ n ፔንቴን ነው። ሌላ አሬንጅመንት እንደዚህ ማድረግ አንችልም። 4 እናደርግና እዚህ ጋር ወይም እዚህ ጋር ማድረግ ይችላል። አንድ ለምን እንደዚህ ባደረገው እዚህ ጋር ባደረጋት ይሄ ቢጠፋ አንድ ለምን? ምክንያቱም ሁልጊዜ ስም ስንሰጥ ከሰብስቲት ግሩፑ ቅርብ ከሆነው ኢንድ ነው የምንጀምረው አይደል? ስለዚህ በዚህ ምክንያት አንድ አይነት ናቸው ማለት ነው። እንደ መገልበጥ ነው። ዝም ብላችሁ 180 ሚረር ኢሜጅ እዚህ እንደ ማግኘት ማለት ነው። ኦኬ ኦልራይት። ስለዚህ አሁን ስምንት ሎንገስት ቼን ይሄ ይሆናል። ሶ ይሄ ምንድነው ማለት ነው? ሰብስቲት ግሩፕ ነው። ሚታይል ነው። 1 2 ከዚህ ከጀመረ ግን 1 2 3 ስለዚህ ትክክል መጀመሪያ ያለብን ከየት ነው ማለት ነው? ከቅርቡ ነው። 1 2 3 4 ከዚህ ስንጀምር ደግሞ 1 2 3 4 ስለዚህ you have to start from the end closest to the substituent group ብለናል። so 2 ሚታይል 4 ካርበን አተም ያለው ፓረንት ኔም ምንድነው? ፕሮቴን ነው ማለት ነው። ሌላውስ እንዴት አድርገን አረንጅ እንደዚህ አይቻልም? እንደዚህ አድርገን እንደዚህ 1 2 3 4 5 ካርበን አተም አለው and their arrangement is different። ስለዚህ እነዚህ አይዞመርስ ናቸው። አሁንም ኔም እናድርግ። ሎንገስት ቼኑ ምን ይሆናል? አንዱ ነበር አይደል? ወደዚህ መሄድ ትችላላችሁ ከፈለጋችሁ፣ እንደዚህ መሄድ ትችላላችሁ። አንድ እነዚህ ምንድን ናቸው? ሰብስቲት ናቸው። ሁለት ሚታይል ግሩፕ አለ። ስለዚህ ምን ይሆናል? 1 2 3 ከዚህ ደግሞ ስንጀምር 1 2 3 ስለዚህ ከሁለቱም ኤንድ at equal distance ናቸው ያሉት። ስለዚህ ከአንዱን መውሰድ ይችላል ማለት ነው። so 2 እና ዳይ ሚታይል ስንት ካርበን ያለው ፓረንት ነው? 3 ፕሮፔን ይሆናል። በዚህ መልኩ አይዞመርስ መሳል እና ኔም ማድረግ ትችላላችሁ ማለት ነው። ሌላው C6 ደግሞ H14 right? እሺ ስለዚህ የመጀመሪያው 1 2 3 4 5 6 1 2 3 4 5 6 ስለዚህ ምን ይሆናል? n ሄክሴን ይሆናል ማለት ነው። መጀመሪያ ግን እናደርግ እንጂ ስንት አይዞመር እንዳለ እሺ ስንት አይዞመር አለ?
to the power of 6 minus 4 plus 1 አለ። ስለዚህ 5 አለ ማለት ነው። 5 አይዞመርስ አለ። እሺ አምስቱንም እንት so let 4 5 6 1 2 3 4 5 6 ስለዚህ ይሄ ኤን ሄክሴን ይሆናል ማለት ነው። እሺ አሁን አንዷን እንወስድና ብራንች እናደርጋለን። ስለዚህ እንደዚህ ማድረግ እንችላለን። ስም መስጠት የሚጠቅማችሁ እዚህ ላይ እንደዚህ ብናደርግ 1 2 3 4 5 6 አይደል? ኦኬ ስለዚህ ስም ስንሰጥ 1 2 1 2 3 4 ስለሚሆን 2 ሚታይል 5 ስለዚህ ፔንቴን ይሆናል ማለት ነው። አንድ ሰርች ሁለተኛ እዚህ ጋር ባደርገው የሚታይል ግሩፕ እዚህ ጋር ቢሆን የተለየ ነው አይደል? 1 2 3 4 5 እዚህ ጋር ከሆነች አሁንም 1 2 3 1 2 3 3 ሚታይል ስለሚሆን ፔንት አይዞመር ነው ማለት ነው። አንድ አይነት ስም ካላቸው ነው አንድ አይነት ሞለኪል ስም ያላቸው። ስለዚህ ስም መስጠቱ እዚህ ጋር ነው ጥቅሙ ማለት ነው። ሌላ እንደዚህ ማድረግ ይቻላል። 4 እናደርገውና 1 2 3 4 እናደርግና አንዱ እዚህ ጋር አንዱ እዚህ ጋር ስለዚህ ምን ይሆናል? ሁለት ሰብስቲትዩት ግሩፕ ይኖራል። ሶ ምን ማለት ነው? ይሄኛው ፓረንት ኔማችን ፓረንት ቼን ነው ይሆናል። እነዚህ ደግሞ ሰብስቲትዩት ግሩፕስ ይሆናል ማለት ነው። ሁለት ሚታይል ግሩፕ አለ። ሶ from either side ሁለቱም on the second ነው ያለው። ስለዚህ 2 3 ዳይሚታይል ሚታይል ቡቴን ይሆናል ማለት ነው። አምስተኛ እንደዚህ ማድረግ አይቻልም። እንደዚህ ሁለቱም ሰብስቲትዩት ግሩፕስ on the same carbon atom ካደረግናቸው ምን ይሆናል? ፓረንት ቼን ይሆናል አንዱ መንገድ። ስለዚህ ሁለት ሰብስቲትዩት ግሩፕስ ይኖርናል ማለት ነው። እዚህ አንድ አለች እዚህ ጋር አንድ አለ። so 1 2 1 2 3 ስለዚህ ኬት ነው መጀመሪያ ከዚህ ነው መጀመሪያ 1 2 so ምን ይሆናል ማለት ነው? ሁለት ሁለት ዳይሚታይል አራት ስለሆነ ቡቴን ይሆናል ማለት ነው። ስለዚህ እነዚህን መሳል መቻል አለባቸው። ሌላ ደግሞ ስም መስጠት በዛው መቻል አለባቸው። ስም መስጠት የሚጠቅማቸው የሳላችሁት ስትራክቸር የተለየ ነው ወይስ አይደለም የሚለውን ለመመለስ ያግዛቸዋል ማለት ነው። አንድ አይነት ስም ካለው ሌላ አሬንጅመንት መፈለግ አለባቸው። ስለዚህ ሄፕቴን ሄክሴን 5 አይዞመር አሉት። አምስቱ አይዞመሮች እነዚህ ናቸው ማለት ነው። ስቴሪዮ አይዞመርስ የምንላቸው ሴም ፎርሙላ ያላቸው and bonding but different 3D arrangement ያላቸው እነዚህ ስቴሪዮ አይዞመርስ እንላቸዋለን ማለት ነው። so same formula and bonding ያላቸው ነገር ግን የተለየ 3D arrangement ያላቸው ማለት ነው። ተመሳሳይ ፎርሙላ እና ቦንዲንግ ያላቸው ነገር ግን የተለያየ የአቶሞች አቀማመጥ ኢን ስፔስ ያላቸው እነዚህ ስቴሪዮ አይዞመርስ እንላቸዋለን ማለት ነው። ብዙ ወደ ዲቴል አንገባም ምክንያቱም
ስለ አልኪን ስንማር እነዚህ እንማራቸዋለን ማለት ነው። So basically structural isomers ስንል isomers ወይም constitutional ይባላል። constitutional isomers ይባላሉ። እነዚህ constitutional precision ነበር። ስለዚህ እነዚህ different connectivity ያላቸው ናቸው። same connectivity ያላቸው same ፎርሙላ ያላቸው ነገር ግን ስትራክቸራቸው የተለየ ሲሆን ማለት ነው። ስቴሪዮ አይዞመርስ ስንል ደግሞ ስቴሪዮ አይዞመርስ ስንል የተለየ ምን ያላቸው arrangement different arrangement of atoms in space ማለት ስለዚህ አተሞቹ ስፔስ ላይ ያላቸው አሬንጅመንት የተለየ ሲሆን ስቴሪዮ አይዞመርስ እንላቸዋለን። whereas structural ደግሞ የቦንዲንግ ፓተርኑ የተለየ ሲሆን በሌላ አነጋገር the way the atoms are bonded is different. So to sum up today's lesson, so isomers are compounds having the same formula, are compounds having the same formula but different connectivity or structure. And remember the same formula ማለት doesn't mean that same compound ማለት አይደለም። ስለዚህ ይሄ ማለት ምን ማለት ነው? ስትራክቸር ማተር እንደሚያደርግ እንዲሁም arrangement of atoms in space ማተር እንደሚያደርግ አይተናል። So isomers are compounds having the same formula but different structure. ስለዚህ ይሄ ማለት the same formula ያላቸው ኮምፓውንዶች doesn't mean that the same compound ናቸው ማለት አይደለም። ይሄ ማለት ምን ማለት ነው? ይሄ ማለት structure matter እንደሚያደርግ the way the atoms are arranged matter እንደሚያደርግ the way the atoms are arranged in space also matter እንደሚያደርግ አይተናል። arrangement of atoms in space የተለያየ ከሆነ ምን እንላቸዋለን ብለናል? ስቴሪዮ አይዞመርስ እንላቸዋለን። whereas arrangement of atoms connectivity of atoms different ከሆነ ደግሞ structural ወይም ደግሞ constitutional isomers እንደሚባሉ አይተናል ማለት ነው። alright, now it is time for you to practice. Try this on your own and write your answers on the comment section below. See you in the next video.